ሰራል እናቷ አባቷ የሞተባት ሴት ምርጫ አሳስቧት ምርጫ ልትመርጥ መጣች ብላችሁ ቪዲዮ ቀርጻችሁ ምናምን ነገር ማቅረብ ጀመራችሁ። ምርጫውን ታዲያ እኔ ለምን አላሳያችሁ? ምን ስታደርጉ እንደነበር ማንም የለም የሚወዳደራችሁ ምንም ነገር የለም። ለምን ብላችሁ ምርጫ ብላችሁም እንደመጣችሁ ግራን ይገባኝ። ለምን እንደመጣችሁ ግራን ይገባኝ። ግን እስቲ ምን አይነት ምርጫ ነው ስታደርጉ የነበረው? ሲነቃባችሁ ደግሞ ምን አይነት መግለጫ ሰጣችሁ? እስቲ አብረን ነው ሲነቃባችሁ አብረን የምናየው ሲነቃባችሁ ከዛ ይሄንን ነገር መንግስት ያየውና እርምጃ ወስድባቸዋል ብሎ ራሱ ኮሮጆ ራሳቸው ሰርተው ራሳቸው እየሞሉ ራሳቸው ይፖስቱ ነበር። ምርጫ ነው እያላችሁ ትጫወቱበታል። ያለ ምርጫ የሚባል ነገር የለም ኢትዮጵያ ላይ ታውቃላችሁ፣ እናንተም ታውቃላችሁ። ኔትወርክ ልክ አይደለም እንዴ? ኔትወርክ የለም ይለኛል። እኔ አለ ኦኬ ሲላሳያችሁ ያው ኮሮጆ ላይ ራሳቸው እየሞሉ መጀመሪያ ከማን ተወዳድራችሁ? ሌላም አለ። ይኸው ተሰርዟል። ይህን ድርጊት ሲያደርጉ የነበሩ ሰዎችም ይጠየቃሉ ተብለዋል። በቡርጂ ምርጫ ጣቢያ አስፈጻሚዎች ራሳቸው በምርጫ ጣቢያው በድምፅ መስጫ ወረቀት ላይ ምልክት እያደረጉ ድምፅ ሲሰጡ ስለተገኙ የምርጫ ጣቢያው ሙሉ በሙሉ እንዲዘጋ ቦርዱ ወስኖ ዘግቶታል። ይህ ድርጊት የፈጸሙ አስፈጻሚዎች ላይ በቀጣይ የሚወሰዱ እርምጃ። ሌላው ምንድነው? ፕራንክ ነው እያሉ ውሸት ነው እያሉ ሲያወሩ ነበር። እውነት መሆኑ ሲረጋገጥባቸው ደግሞ ምን ብለዋል? ምርጫው ተመርጦ ተሰጥቷል፣ ተዘግቷል ይላል። በቀጣይ ያሳውቃል። ኢትዮጵያ ብሔራዊ ምርጫ ቦርድ ይህንን ውሳኔ አስተላልፏል። በዚህ ጉዳይ ላይ ምን ሌላው ደግሞ የደነቀኝ ምንድን ነው? አማራ ክልል ላይ ቀብር አቋርጠው መጥተው ከቀብር ብቻ አይደለም ከሆስፒታሉ ላይ መጥተዋል አሉ ሊመርጡ። ከቀብር ብቻ አይደለም ከሆስፒታል የተኙ ሰዎች ደማቸውን እያንጠባጠቡ ሄደው ለብልጽግና ሊመርጡ መጡ። በጣም እኮ ነው። በጣም ነው እንደመረጣችሁት ብልጽግና። በጣም ነው ፖለቲካውን የሰራችሁት። ምን ያደርግላችኋል? የውላ ውሸት ፖለቲካ እንደው የፈለገ ብንሆን የምናውቀው አይደል? የኢትዮጵያን ላይ የምናውቀው መሰለኝ። አይ ነው ብልጽግና ግን በዚህ ደረጃ እንደዚህ ዋቴ ማን ነው አሁን አዲስ አበባ ማን ነው የሚወዳደረው? ሌላ እስቲ ተቃዋሚ ፓርቲ አለ የምናውቀው አዲስ አበባ ላይ ከእናንተ ጋር ኮምፒት የሚያደርግ? በሻሻ ላይ ዶክተር አብይ ምርጫ ሊመርጥ ተብሎ እየተቀረጸ ምናምን ዋቴው ምን ያደርጋል? ብልጽግና በተአምር በምርጫ ወንበሩን አይለቅም። ኢምፓሲብል። ይሄንን እናንተም ታውቁታላችሁ። እንደማይለቅ የሚታወቀው ኢትዮጵያ ላይ ማንኛውም ኢትዮጵያዊ አንድ ነገር መጻፍ የማይችልበት ሀገር ነው ያለች። አንድ ሺህ ነገር ኔጌቲቭ ነገር ስለ ብልጽግና የጻፈ ሰው ሀገርም አይገባም፣ ሀገር ውስጥም መኖር አይችልም። ይሄ ነው ዋናው ነገር። እናንተ ጋር ደግሞ የሚተባበሩ ሰዎች በሙሉ ሌብነታቸው እነ በረከትን ማየት ትችላላችሁ፣ እነ ማን ነው መሱር ጀማል ማየት ትችላላችሁ፣ ሌሎችንም ማምጣት ትችላላችሁ። የሌባ ጠረቅም ነው እናንተ ቤት ከደገፏችሁ ያለው ሌባ ነው። ልነግራችሁ የምፈልገው ወደፊት ምናልባት እግዚአብሔር ካለ ወደ ጥሩ ነገር ልንሄድ የምንችልበት ነገር አለ። ግን በምርጫው እንደዚህ አይነት ቀልድ መቀለድ መጀመሪያ ማን ተወዳደረ? ማን መጣ? ማን ከእናንተ ጋር ማን መጥቶ ተወዳድሯችሁ ነው ምርጫ ብላችሁ የመጣችሁት?
ዓለም ላይ ስለሚያስጠይቃችሁ ምንድን ነው ስለሚያስጠይቃችሁ ዲሞክራሲያዊ ሀገር ናት ምናምን 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 ሪሊ ነው ነው ስከሳው ቢቀር ጥሩ ነው። ስልጣን ላይ ሆኖ መዝረፍ የማንም ምኞት ነው ያብዛኛው። ለምሳሌ ፋራና መሀይም ገንዘብ ነው የሚገዛው። እውነቱን ነው የምነግርህ። ፋራና መሀይም ገንዘብ አይቶ አያውቅም። ብርቅ ሁሉ ነገር ብርቁ ነው። እኛ አሁን የከተማ ልጆች ምንም ነገር የማይገርመን ለምንድን ነው? በስሱ ሁሉንም አይተናል። ገንዘብ አይገርመን፣ መኪና አይገርመን፣ ፎቅ አይገርመን፣ ምንም ነገር አይገርመንም። we don't care at the end of the day ጥለው ነው የምትሄደው። መሀይም ግን ትልቅ ጭንቅላቱ ገንዘብ ላይ ነው። በቃ ገንዘብ አምላኪ ይሆናል። በየትም በኩል ዘርፎ ያምጣው በሱ ብራግ ማድረግ፣ ከዛ ሴት ሲያባርር ነው የሚውልበት። ያየነው እሱን ነው ያየነው። የእናንተ ባለሀብት ተብዬዎች ባለጊዜ ተብዬዎች ገንዘቡን ሲሸረሙጡበት ነው ያየነው። ትዝነትን ታይደው ይሄ ነው የከተማ ልጅና ይሄ ምንም አይቶ የማያውቀው ዝምባም ገንዘብ ስታሳየው ያለው አመለካከት ያ ነው። ሰዎችን ለማስቀናት እንጂ ለራሱ አይኖርም። የፋራና የአራዳ ልዩነት ያ ነው። ፋራና አራዳ አብሮም ይበላል። ፋራስ ለብቻው ሾፍ የሚያደርግ ነው። that's the biggest difference። ስለዚህ የእናንተም ችግር ይሄ ነው። በቃ መደበቅ እንኳን አትችሉም። በሌብነት ያመጣችሁት ገንዘብ እንደሆነ ይታወቃል። በኢትዮጵያ የመንግስት ክፍያ ስራ ላይ እንደዛ አይነት ህይወት ሊኖር አይችልም። ክፍያው የታወቀ ነው። ግን መደበቅ እንኳን አትችሉም። 98 ቢሊዮን ብር ነው የተዘረፈው በኢትዮጵያ። ለአርቲስቶች ለምን አርጋችሁ የዘረፋችሁ 98 ቢሊዮን ብር እና ትንሽ ቆም ብላችሁ ብታስቡ ህዝቡን ብታዩለት ምናምን መልካም ነው ብዬ አስባለሁ። በትንሹ ነው ማውራችሁ። ከሰርግ ላይ ራሱ ለምርጫ ብለው ይሄዱ አሉ። አራስ ልጇን ይዛ የሄደች ለምርጫ ብላ አለች። ማን ተወዳድሮ ምርጫ ማን ተወዳድሮ? አራስ ሄደች፣ ከሆስፒታል ሄዱ፣ አባቷን ቀብራ ሄደች ምርጫ። አስባችሁታል? እንኳን ኢትዮጵያ አሜሪካ ላይ እንኳን እንደዛ የለም እኮ። በዲሞክራሲ የሚመረጥበት አሜሪካ ሀገር ላይ አሜሪካ ከ4 ዓመት በኋላ ይፈነቅለዋል። አይሞቃ አይበርድ። ከ4 ዓመት በኋላ እንደው ከቻልክ 8 ዓመት ትመላለህ ከቻልክ። ዘርበል ከዚህ ነው የምትባለው። አሜሪካ እንኳን እንደዛ ነፃነት የምትሰጥበት ሀገር ላይ እንደዚህ ድራማ አልተሰራላትም። እርግጠኛ ነኝ ትንሽ ለሚዲያ ስለማያመች እንጂ የሞተ ራሱ ትኩስ ሬሳ ተነስቶ የመረጠ ይመስለኛል። ኢትዮጵያ ላይ መርጦ ተመልሶ ሞተ። እቺን አልጨመራችኋትም እንጂ ያው ነው። የሆነ የሞተ ሰው ትኩስ ሬሳ ሊገንዙ ሲል ቆይ መርጬ ልሙት ብሎ መርጦ የሞተ ነው የሚመስለው ኢትዮጵያ የምትሰሩት ድራማ። ምክንያቱም መሀይም ናችሁ እንዳየሁት፣ እግዚአብሔር ምስክሬ፣ በመሀይምነት ዋንጫ የበላ ናችሁ። አይጠቅምም። እንደነገርኳችሁ አሁንም ኢትዮጵያ ላይ አፍሪካ ላይ ከጥቂት ሀገሮች በስተቀር ዴሞክራሲያዊ የሆነ አይደለም። ለዲሞክራሲ ጭምጭምታ ያለው ምርጫ የለም። ኢትዮጵያ ላይ መተንፈስ አትችልም እየተባልክ ምርጫ አለ ማለት ስድብ ነው። ኢትዮጵያ ላይ መተቸት አትችልም። ብልጽግና መተቸት ሳትችል ምርጫ ልመርጥ ነው ማለት ምን ማለት ነው? ምን ማለት ነው? ስለዚህ እንዲሁ ምሩ ብልጽግና ደስ ይበላችሁ። ለዚህ ሰገጤ ህዝብ መብራት ስራለት፣ እናንተ ብሩንም ምኑንም ፈታ በሉበት። ይሄ ሰገጤ አርሰናል፣ ቼልሲ ምናምን ደግፍ በለው እካክ እነሱ ይደግፉ፣ ቴሌቪዥን ይዩ፣
በተለይ ብልጽግና ማድረግ ያለብህ ጥሩ ነገር አንድ ነገር ልንገርህ። ይሄ የአርሰናል የማንቸስተር ገለመሌ የሚባሉ ከካሞች ቡድን ባለበት ጊዜ መብራት እንዳታጠፋ በቃ መብራት አብራላቸው፣ ኳስ ይነሱ፣ እናንተ ዝረፉም ብሉም ምን በሉ በቃ አሪፍ። እውነቱን ነው ነገር ማድረግ ያለበት ብልጽግና ኳስ ባለበት ማንቸስተር ባለበት ትጂዬ ምን ባለበት እሱን አድርግ። መብራት አብራላቸው፣ እሱን ታበራለህ። እየራበው ችግር የለበትም። እካኩን እያካካ ችግር የለበትም። መብራት ትላንትና አርሰናል እያሉ ሲጮህብን የነበሩ ዛሬ መጥተው ደግሞ እንደዚህ ችግር ተፈጥሯል ይሉናል። የሚቀድመውን እንኳን አያውቁም እኮ በምን ላይ ነው ያለው ብለው እንኳን አያስቡ። ስለዚህ አሁንም የምርጫው ጉዳይ በአፍሪካ ደረጃ አንደርስታንድ በአፍሪካ ደረጃ አሁን ለምሳሌ ዶክተር አብይ ቢወርድ ኢትዮጵያ ላይ መኖር አይችልም። the first person በሰላም ኢትዮጵያ ላይ የኖረው የሰው ደም የሰው እጅ የሌለበት ማን እንደሆነ ታውቃለህ? ኃይለማርያም ደሳለኝ ይባላል። የሰው ደም የሚባል የሌለበት ሰው ካልከኝ ኃይለማርያም ደሳለኝ። ማንም አይነካው፣ ጋርድ የለው ምን የለው፣ የፈለገበት ቤት ኃይለማርያም ደሳለኝ የሚነካው የለም። ለምን? የተማረ ሰው ነው። ትክክለኛ የተማረ ከ4 በላይ ዲግሪ ማስተርስ ያለው ብቃት ያለው ሰው ሀቁን ልንገርህ፣ ኃይለማርያም ደሳለኝ የሰው ደም የለበትም። አምላኩን እያመሰገነ እየኖረ ነው ኢትዮጵያ ላይ። ለምን? ያውቀዋላ። ስልጣኑን አልፈልግም ብሎ ነው የወጣው። አልፈልግም፣ ውሰዱልኝ፣ አልፈልግም፣ ይሄ ስልጣን ለኔ አይሆንም። ሀቅ ነው። የአንድ ሰው ደም የለበትም። ስለዚህ አሁንም የምለው ዶክተር አብይ አሁን በምርጫ ቢሸነፍና ኢትዮጵያ እንደ እንትና ልኑር ቢል እንደ ኃይለማርያም ደሳለኝ እውነት መኖር ይችላል ወይ? ይሄ ጥያቄ ምልክት ነው። መኖር ይችላል ወይ? ሽመልስ አብዲሳ መኖር ይችላል ወይ? አዳነች አበቤ ከስልጣኗ ወርዳ ኢትዮጵያ ላይ በሰላም መኖር ትችላለች? የአማራዎቹም ባለስልጣኖች አሉ። እነሱ በስልጣናቸው ወርደው በስነ ስርዓት መኖር ይችላሉ ወይ ነው ጥያቄው። ገባ? በስነ ስርዓት መኖር ካልቻልክ ወንጀለኛ ነህ ማለት ነው። የሆነ ሰው መንገድ ላይ የሚደፋ ከሆነ ወንጀለኛ ነህ ማለት ነው። ተግባባ? ያንን ነው ማሰብ ያለባችሁ። እንደ አንድ ባለስልጣን ማሰብ ያለብህ ስልጣኑን ስትወርደው ወይም ደግሞ ሌላ ሀገር ላይ በመንገድ ስትሄድ አበሻ ሲያይ ምን አይነት አስተያየት ነው የሚሰጠው? ለምሳሌ የቅርብ ምሳሌያችን መሆን ይችላል ኢንጂነር ታከለ ኡማ እንደ ውሻ ሲያንጨልጭሉት ነበረ። ዋሽንግተን ዲሲ ላይ መጥቶ ጭምድድ አድርጎ እንትኑን ይዞ በቃ ኩፍስ ብሎ ሙልጭ ያረጉ እየሰደቡት እንደ ውሻ በቃ እንደዚህ አድርገውት ሄዶ ነበር። ፎዋይ እንትና ሲመጣ ማነው ስሙ ይሄ ሬድዋን ሁሴን ሲመጣ እንደ ውሻ ነበር የሚታየው። አየህ። ስለዚህ አሁንም የምነግራችሁ ምንድነው፣ ባለስልጣኖች ህዝባችሁን ማገልገል፣ ስልጣን ማለት ህዝብን የምታገለግልበት ማለት ነው። እንደው ብዙዎቹ አንብበው ስለማይገቡ ፖለቲካ ላይ አስቸጋሪ ነው። ስልጣን የህዝብ እንጂ የመንግስት አይደለም። this is the biggest difference። ባበሻ ስልጣን የመንግስት ነው። በውጭው ዓለም ደግሞ ስልጣን ሰርቪስ የምትሰጥበት ምን ለህዝቡ የምታገለግልበት። ለዚህ ነው ያልሰለጠን። ስለዚህ ምን ያደርጋል ኢትዮጵያ ላይ አሁን ድራማውን በየጊዜው መስራት። አሁን ምርጫ ተብሎ ኢትዮጵያ ላይ 50 ሚሊዮን ሰው መርጧል ብለው ሰከሱ። ሪሊ ብልጽግና ለብቻው 50 ሚሊዮን ሰው ማንም ሳይኖር አይ ነው በ8 ዓመት ውስጥ ውረዳ አይደለም።
ይከብዳል። ትላንትም ወደፊትም እላለሁ። ኢቭን ይሄ አባባል መለስ ዜናዊ ብሎታል። እንኳን ከስልጣን ከጫት ላይ መነሳት ይከብዳል ብሎ ስልጣን ይከብዳል። ያቺን የመሰለ ስልጣን ተሰብስበ አንቱ ተብለ በሄድክበት ሙሉ ተሰግዶል ምን አድርገ ምን ብለ በየዓለሙ ቪዛ ተሰጥቶ ስም ትልቅ ሆኖ ያንን ሁላ ጣልና ውረድ ማለት ቀውስ ካልሆነ እሺ አይልም። I get that part። ግን ውሸቱ ባይበዛ ጥሩ ነው። ውሸት አይብዛ። ውሸቱ ሲበዛ መሳቂያ ነው የምትሆነው። ራሳችሁ ኮሮጆ የሞላችሁ ሲነቃባችሁ መልሳችሁ ደግሞ ኖ እናግዳለን ትላላችሁ። እስኪ ላሳያችሁ ኮሮጆ ሲሞሉ የነበሩ ራሳቸው ይሄ ደግሞ ውሸት እንዳልሆነ የምነግራችሁ እዚሁ ጋር ራሳቸው ሰሩ። ተሰርዟል። ይህን ድርጊት ሲያደርጉ የነበሩ ሰዎችም ይጠየቃሉ ተብለዋል። በቡርጂ ምርጫ ጣቢያ አስፈጻሚዎች ራሳቸው በምርጫ ጣቢያው በድምፅ መስጫ ወረቀት ላይ ምልክት እያደረጉ ድምፅ ሲሰጡ ስለተገኙ የምርጫ ጣቢያው ሙሉ በሙሉ እንዲዘጋ ቦርዱ ወስኖ ዘግቶታል። ይህን ድርጊት የፈጸመው ሌላው ምንድነው? ወታደር መምረጥ አይችልም። ይህን እንኳን አያውቁ። ወታደር ሰርቪስነት የሚሰጠው ለሀገሩ ነው። ወታደር ፖሊስ ምናምን አይመርጥም። ይህንን እንኳን አያውቁ። ይህንን እንኳን ምንም የሚያውቁት ነገር የለም። ወታደር የሀገሩን ነው አይደል እንዴ? ለሀገሩ ከሀገር መሪ ጋር የሚሰራ ነው ወታደር ማለት። እንዴት ነው የምታስመርጡት? አሁን አሜሪካን ሀገር ብትለኝ ሁለት የተለያዩ ፓርቲዎች አሉ። ለሚፈልገው ፓርቲ መምረጥ ይችላል። ሁለቱም ምን ፓርላማ ላይ ስላሉ ሁለቱም አሉ። ኢትዮጵያ ላይ ማን አለ? እና ብቻ ኢትዮጵያ ላይ የምትሰሩት እስቲ አንድ ሰው በነፃነት ይናገር። ከዛ ስለ ምርጫው እናወራለን። አንድ ሰው በነፃነት ይናገር። ያ ነውና የምርጫው ነገር ይቅር። ስልጣኑ የመቆየት ዓላማ አለው ብልጽግና በሚገባ 50 ዓመት 100 ዓመት የመቆየት ህልም አለው። ግን እያሻሻላችሁ ሂዱ። እያሻሻላችሁ ሂዱ። አትፍሩ። ንግግር አትፍሩ። በእውቀት ቻሌንጅ የሚያደርጋችሁን አትፍሩ። ቻሌንጅ በእውቀት የሚያደርጋችሁን በእውቀት ቻሌንጅ አድርጉ። ጥሩ ነው። ቻሌንጅ አድርጉ በእውቀት። አንድ በእውቀት ቻሌንጅ የሚያደርግ ሰው የላችሁ። ሶሻል ሚዲያ ላይ የሚመጡት ያስቃሉ። ትንሽ አያና ይሻላል። አያና ትንሽ በእውቀት ያወራል። ፖለቲካሊ ሌሎቹ እነ ቡኖ በደሌ እነ መስፍን ፈይሳ ምናምን የሚባሉ ከብቶች ናቸው ይዛቸው። ይሄ የውቃቢ ጀበና የመሰለው አቤቶ ክቸው፣ ይሄ ገመሞ ጭንቅላት ደግሞ መሀል ሜዳ ደሳለኝ የሚባል በሳቅ የሚገሉ ሰዎች ናቸው። ልዕልና የምትባል ሆምለስ የአሜሪካ እነሱ ናቸው የሚያወሩላችሁ። ያሳዝነኛል እና ግራ ይገባል። በጣም ግራ ይገባኛል። ጥሩ ነው፣ መደገፍ ይቻላል። እኔ አሁን ከአያና ጋር ማውራት እችላለሁ። ስለደገፍክ ብዬ አልቃወም። ለምን? ከጥቅሙ አንጻር ነው የሚደግፈው። ሰው ልድዝባ ሰው ልባ ማኔ ከጥቅም አንጻር እንጂ ዝም ብሎ አይደገፍም። ኤርሚያስ ለገሰ ከጥቅሙ አንጻር ይሞታል እንዴ? ስለዚህ አሁንም የምለው ምንድን ነው፣ ጥሩ ብልጽግናዎች ማስተካከል ትችላላችሁ። እውቀት ያላቸው ሰዎች አምጡ እናንተ ጋር።
እውቀት ያለው ሰው ምን ያመጣል? ለውጥ ይዞላችሁ ይመጣል። ለምን? ከህዝቡ ጋር የሚያስታርቅ ከህዝቡ ጋር የሚያጋጭ አይደለም። ከህዝቡ ጋር የሚያስታርቅ ሰው ካልሆነ አይሆንም። እመኑ። ብልጽግና መስራት ያለበት አሁን ታዬ ቦጋለን ብልጽግና እንደፈለገ ቢሆን አልፈልግም አለው። እኔ ደግሞ አንዳንዴ ብልጽግና ራሱ ግራ ይገባኛል እኮ እንደፈለገ አልቅሶ ታዬ ቦጋል ነው አትሆንንም አንፈልግም አሉ። እንደዛ ሆኖላቸው በቃ አንዳንዴ ከልክ በላይ ስታሽቃበጥ ራሳቸው ራሱ ግራ ይገባቸዋል። አንፈልግም እና ልላችሁ የምፈልገው የኢትዮጵያ ምርጫ ለማናችሁም የምነግረው የምርጫው ጉዳይ ሳይሆን እኔ የሚያሳስበኝ ከኢትዮጵያ ሕዝብ ጋር ተስማምታችሁ የምትኖሩበት ነገር ብታረጉ ጥሩ ነው እላለሁ። ከሕዝባችሁ ጋር ተስማምታችሁ ብትሰሩ ጥሩ ነው። እንዳልኩ አንድ ማናችሁም የፈለገ ሀብት ቢኖራችሁ ቪላ ብትኖር ከአንድ እንጀራ በላይ አትበላም። አትሽወዱ። የከተማ ልጅ ደስ የሚለኝና ከከተማ ልጅ ጋር በጣም የምግባባው ለዛ ነው። የከተማ ልጅ ሲቀርብህ የየትኛውን ከተማ ኑር፣ ጎጃምም ላይ ጎንደርም ላይ የትም ቦታ ላይ ብቻ ከተማ ኑር፣ ጥቅም ፈልጎ አይደለም የሚቀርብህ በማንነትህ በቃ ዩኩ አምኮ ዊ ጉድ እንጂ እንዴት አድርጌ ይህን ልብላው እንዴት አድርጌ ቀርቤ ልጠቀምበት ምናምን የሚባል ሙድ የለንም። እግዚአብሔር ምስክሬ። አሁን በሙሉ ሚዲያ ላይ የክፍለ ሀገር ልጆች ናቸው በጣም ፌመሶች። ሼም የለም። ሰገጤ ምን ብትለው ምን አያውቅ። ሼም የሚባል የለም። በቃ በገገማ አረ እንትናን ይውልኝ ከብልጽግና ራሱ እኔ የሚመቸኝን ሰው ልንገራችሁ። ሶሉ አጠጡ ይመቸኛል። ሼም እንኳን አለው ልጁ። አንዳንዴ እግዚአብሔር ምስክሬ ገብታችሁ የሚሰራውን ቪዲዮ ሶሉ አጠጡ ሼም አለው። የከተማ ልጅ ነው። በጭፍኑ አይደግፍም። በጭፍኑ ከህዝብ አይጋጭ። በጭፍኑ ያዙ ይልቀቁኝ አይልም። ኧረ እዚህ ጋር ሰው እየበደላችሁ ነው ምንድን ነው የሚሰራው እያለ የሚጮሁበት ጊዜዎች ብዙ ጊዜ አይቻለሁ። ግቡና ፔጁ ላይ ምን እየሰራችሁ ነው? ህዝቡን አገልግሉት እንጂ ለምንድን ነው እንደዚህ የምታደርጉ? የፓስፖርትን ጉዳይ ብትል፣ የመታወቂያ ጉዳይ ብትል፣ የመንጃ ፈቃድ ጉዳይ ብትል፣ የምን ጉዳይ ብትል ያላወራበት ጊዜ የለማ። ሶሉ አጠጡ ሀቅ ነዋ። እኔ እንደ ሶል አይነት ደጋፊ ሚሊዮን ጊዜ ቢደግፍ ደስ ይለኛል። ሶሎ አጠጡ አይነት ሚሊዮን ጊዜ ብልጽግና ደጋፊ ቢሆን ቅሬታ የለኝም። ችግሩን የሚናገራል አለ ህዝቡ አሉልህ እንጂ ቡኖ በደሌ ካሙዙ የሚባል ንፍጣ አለ። ካሙዙ በምን እውቀቱ ፖለቲካ ውስጥ እንደገባ ራሱ የማያውቀው ከብት ይመጣና ሊነግር ይፈልጋል መጥቶ አባ ያ ነው ችግሩ እንጂ እንዳልክ የሚባል ደግሞ አለልህ። እንዳልክ የሚባል ይሄ ፈረፋንጎ የመሰለ ይመጣልሃል። ሲያወራ ራሱ እኮ ትንፋሽ እንኳን የለውም። በጥፍ እካክ ወይ ከእምነቱ አይሆን ወይ ከፖለቲካው አይሆን። በቃ እንደዚህ እና በጣም ነው የሚገርሙት። አብዛኛው ስዩም ተሾመ ይደላኛል በጣም ስዩም ተሾመ ኧረ ወንድ ነው እናት የወለደችው። እግዚአብሔር ምስክሬ ጀግና ስዩም ተሾመ አንበሳ እየረገጠ ነው የሚነግራቸው። ኧረ ይለያል፣ ኧረ ይለያል በጣም ስዩም ተሾመ ጀግና። እዛ ሆኖ
ጥግ ድረስ የሚናገር ወንድ የሆነ እናት የወለደችው ቢኖር ስዩም ተሾመ። በፊት ይደብረኝ ነበር እግዚአብሔር በሚያውቀው። ስዩም ተሾመ አርአያ የሚባለው የትግራይ ጥላቻ አለበት። አልወደውም። አርአያ አይመቸኝም። የትግራይ ህዝብን የሸጠ ወሮ በላ ነው። አይመቸኝም እሱ። የትግራይ ህዝብን የሸጠ ሊባን አይመቸኝም። ስዩም ይመቸኛል። አርአያ ካልከኝ ወሮ በላ የትግራይ ህዝብን የሸጠ ሊባን። ናቲሻ አራዳ ልጅ ነው። አርበ መድኃኒዓለም ናትናኤል ፖለቲከኛ አይደለም። ናትናኤል ጨርሶ እኔ አሁን ናቲን ካልከኝ የሚደላኝ ሰው ኧረ ሙደኛ አይሰማ። ናትናኤል ተሾመ፣ ናትናኤል መኮንን ኧረ አይሰማ። ግግም ያለ ስቅጥና የለውም ናቲ። እኔ የማውቃቸውን በደንብ ነው የማውቀው። ለዛ ነው የምላችሁ ያንን ካመጣችሁና ምርጫ የሚባለውን ነገር ተዉት። ምርጫ የሚባለውን ተዉት። አይሆንም። ሶል ዊ ጨረስኩ። ቆርጦ ይላኩል። ጨረስ 3 አንበሳ አውርድ። 3 አንበሳ አውርድና እነግርሃለሁ። ኖ አልተሳሳችም አባል። እንዳንተ አይነት ብልጽግና ይመቸኛል። ጥፋት ሳይ የሚናገር ጥሩ ሲሰራ ጥሩ ተሰራ የሚል እንዳንተ አይነት ብልጽግና መቼም ይኖር አዶን ጋር ፕራው። ቅድምም ብያለሁ፣ በፓስፖርት ጉዳይ ሶሎ አጠጡ ነው ወጥቶ የሚናገረው። አንድ የብልጽግና ካድሬ አይናገርም። በመንጃ ፍቃድ ጉዳይ እሱ ነው ወጥቶ የሚጮኸው። በመታወቂያ ጉዳይ እሱ ወጥቶ ነው የሚጮኸው። አንዳንድ ቦታ ላይ ችግር ሲኖር ወጥቶ ይሄ ነገር መስተካከል አለበት ብሎ ቀውጥ የሚያደርገው ሶሎ አጠጡ ብቻና ብቻ ነው ከብልጽግና። አንድ ሰው አይቻላል፣ አንድ ሰው። ስለዚህ ሶሎ አጠጡ እንደሱ አይነት ብልጽግና መቼም ቢሆን አይጎረብጠኝም፣ መቼም። ስለዚህ ሶሎ አጠጡ ለዛ ነው የምትመቸኝ። ዝም ብለ አሽቃባጭ አይደለም፣ ዝም ብለ በቃ በደፈናው የምትቀጠል አይደለም። ከህዝቡም ጋር የማያጋጭ ነገር ነው አንተ የምትሰራው። ሌሎቹ አሉ ቀንድ አውጣ ይመሰሉ፣ ያውም ውጭ እየኖሩ ደሜን የሚያፈላው እኮ ያውም ውጭ እየኖሩ ገብተዋል። ውጭ የሚኖሩት እነማን ናቸው? ይኸውን ማን ነው የሚባለው? ይሄ የውቃቢ ጀበና የመሰለው ጥራልኝ፣ አቤቶ ክቻው የሚባል ቀንድ አውጣ አንድ ነገር ስለ ስህተት አያወራም። መስፍን ፈይሳ የሚባል እብድ ሰገጤ አንድ ስለ ብልጽግና አንድ ችግር እዚህ ጋር አለ፣ እዚህ ጋር ችግር አለ፣ እዚህ ጋር እንደዚህ የሚባል ነገር የለም። ደሳለኝ የሚባል ገመሞ ጭንቅላት እንዴ ችግር ነው። አሁን እንትና ይጽፋል። ናትናኤል መኮንን አይቼዋለሁ፣ በደንብ ይጽፋል ችግር ካለ እና እንደዚህ አይነት ሰዎች አልወድ። ችግር ሲኖር በአግባቡ ለህዝብ የሚጠቀሙ ለህዝብ አይደል እንዴ? መንግስት የሚሰራው ለህዝብ ነው፣ ለማን ይሰራል? ስለዚህ በዚህ ነገር ላይ ሶል ይመቸኛል። ለዛ ነው ሶል ጋር የማይጎረብጠኝ። ከህዝቡን ጋር አጣላው። አሁን ብልጽግና ቤት ሶል አይጣለም። ለምንድን ነው የማይጣለው? ለህዝቡም ድምፅ ሆኗል። ለህዝቡም ድምፅ ሆኗል። ስለዚህ ያንን ነው የጀዋር ጉዳይ። እንግዲህ አጨራረሴን አሳምርልኝ ብሎ መጸለይ ጥሩ ነው አንዳንዴ። እኔ አሁን ከጀዋር ብልጽግና ይሻለኛል። እኔ ጠየቀኝ አይደል? ከጀዋር ብልጽግና ሚሊዮን ጊዜ ነው ጀዊት ነው ስላልተሳካልሽ በሁለተኛው ሙድ ልትመጪ ነው። በደንብ ለኦሮሞ ልጅ ጥላቻን ጥግ ድረስ ያስተማርከው አንተ ነህ። አቢቹ አላስተማረም። ለምን? ሚስቱን አቅፎ የሚተኛው አማራ ናት። አቢቹ አይደለም ጥላቻን ያስተማረው ነው።
ምናልባት ለአብይ ጥላቻን አንተ አስተምረው ሊሆን ይችላል ጀዋር እንጂ አብይ ጥላቻን አላስተማረም ለአንተ። ስለዚህ ዴፊኒትሊ ጀዋር አልተሳካለትም። ያሰበው ያለመው እንደ ኢትዮጵያ ሲገባ እኮ የመጀመሪያው የተከለው ካርታ የምን ካርታ ነው? የኢትዮጵያ ካርታ። የኢትዮጵያ በባዶ እግሩ ሄዶ ኦሮሚያ ካርታ ብሎ ነው የተከለው። ተንከሲስ ቆዳ። እኔ አቢቹን ከእንትና ጋር መነጋገር እንደ ስድብ ነው የማየው ከጀዋር ጋር። ጀዋር ቀን ቢያገኝ ድፍን ኢትዮጵያን ቢያጠፋ ደስ ይለዋል። የኢትዮጵያ ወዳጅ አይደለም እሱ። ኪሱን ነው የሚወደው። ያራዳ ልጅ የጡት ካርታ ይዞ ነው ሲዞር የሚውለው የነበረው እኮ። በጣም 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 ሌላው ህዝብን የሚጠላ ሰው ካልከኝ ጀዋር ነው። ከአቢቹ ሚሊዮን ጊዜ እግዚአብሔር የኢትዮጵያ ነፍስ ከጀዋር ሰንጥቆ ነው የሚያጠፋ ነው። ስለዚህ ይሄ ብልጽግና ማስተካከል ይቻላል። ትንሽ ቦረሽ እኛ እያደረግ ነው። ይቻላል። የስ ይቻላል። ይሰማል። ብልጽግና በደንብ ነው የሚሰማው። መስተካከል አለ። ግን ምንድነው መሰለ ቼን አለ። ቼኑ የሌባው ቼን አቢቹ ራሱ አያውቀውም። እኔ ደሜን የሚያፈላው ለዛ ነው። የሌባው ቼንን ማወቅ አልቻለም። ቼኑን መበጠስ አልቻለም። የሌቦቹ ቼን እስካሁን ድረስ እኔ አሁንም እላለሁ፣ ወደፊትም ጠይቀኝ። በሌላ ነገር ልትከሰው ትችላለህ። ዶክተር አብይ አይሰርቅም። እግዚአብሔር ምስክር አይሰርቅም። ጋራንቲ ዩ አይሰርቅም። ዶክተር አብይ አይሰርቅም። አምጣ ያለፈላቸው የዶክተር አብይ ዘመዶችን አምጣ። ዶክተር አብይ በሌላ በፈለግከው ክሰሰው አይሰርቅም። የሌሎቹ ዘመድ አዝማዶቻቸውን ማየት ነው። የሌሎቹ ባለስልጣናት ዘመዶቻቸውን ይሁ ሚስቱ እስካሁን ቸርች ነው መዝሙር ነው የምታወጣው። እስካሁን የዶክተር አብይ ሚስት መዝሙር ስታወጣ ነው የምታየው። ምንም ሌላ ነገር የለም። ስለዚህ ያለ ታየ ቦጋለ ሶሎ አጠጡ አያምረው። አሲዘኝ በፈለግከው ሶሎ አጠጡ ታየ ቦጋለን እንዴት ታየዋለህ ብሎ ኧረ ይብራብኝ ነው የሚል ኖ ኮመንት ነው የሚል። ሌላው የተሸወደው ጃል ወያ በላይ በቀለ ወያ ብልጽግና ከሚጠላው መካከል አንዱ ልንገራችሁ ብዬ ለብልጽግና አጨብጭበህም የምትጠላ ሰው እንዳለ ማወቅ ነው። ነፍሴን እሰጣለሁ ብለው እስር ቤት ገብተዋል። ስታሽቃብጥ በስሱ ሲሆን ጥሩ። ኦቨር ስታሽቃብጡ በረከትን ማየት ትችላለህ። መንሱር ጀማልን ማየት ትችላለህ። አሁን ድሮ የበላይ በቀለ ወያ አንድ ግጥም ጻፈ ተብሎ እኮ ስንቀባበለው ነው የምንውለው። ስንቀባበለው አሁን ከነመፈጠሩ የት እንዳለ ማናውቀው። ያ ተግባባን። ስለዚህ ቼኑን ዶክተር አብይ እሱ ላይ ነው መስራት ያለብን። እውነቱን ልንገረን፣ እኔ አሩን ነው መጥላት ያልቻልኩት ሰው ጥላው ብትለኝ የማልችለው ዶክተር አብይ ነው። መጥላት አልችልም። የማይመቹኝ ነገሮች አሉ፣ ግን የእኛ እድሜ ነው። በእኛ እድሜ ጠቅላይ ሚኒስትር መሆን ከምንም በላይ እኮ ብቃት ይመስለኛል። በፈለግከው አድርገህ ጠቅላይ ሚኒስትር መሆን እንደ ቀልድ ማን ነው የሚያየው? አኪያን ላይ እኔ መዋሸት እችላለሁ እኮ ጠለዋለሁ ብዬ ምናምን እንድወደድ ማሽቃበጥ እችላለሁ። ፊክስ ማድረግ የምንችለው ነገር አለ ብዬ ግን አስባለሁ። ፊክስ የሚደረግ ነገር ይኖራል። የስ አለ። ወጣት ነው ሼባ መርጣ አይቃም። ብርሃኑ ነጋን ብትመርጣው አይቀየርም። ይኸው ትምህርት ቤት ሰው እንዳይሄድ ያደረገው ብርሃኑ ነጋ ነው። አሁን ለምሳሌ ትምህርቱን ለተማሪ ቀለል አድርገህ በሚገባው መልኩ አቅርበ ምናምን ነው ትምህርት። ብርሃኑ ነጋን ጠይቀው በሶ በምን ይሰራል ብሎ ይጠይቃል።
እንደ ሰው የሌላው ቢሆን ከገብስ ነው ብለህ ትሰራለህ በሱ። አገር ሰላም ነው መልስ ነው አይደል? የሱ ጥያቄ እኮ የት ሀገር ገብስ ነው የሚጠይቅ። የት ወፍጮ ቤት ነው የተፈጨው ብሎ ነው የሚጠይቀው እኮ። ከገብስ መሰራቱ አይደል? የት ወፍጮ ቤት ነው የተፈጨው? የት ሀገር ገብስ ነው ብሎ የሚጠይቅ ሰው ነው። ትምህርትን እንዲከብድብ ባናትን እንድትተከል ያደረገ ሰው ቢኖር ብርሃኑ ነጋ። ደነዝ የሆነ ሰውዬ ድሮ እሱ በፈጋው አይነት የትምህርት ዘዴ ሰው እንዲማር ያደርጋል። ሰው ትምህርቱን ጠልቶ ይሄዳል። በቃ that's the biggest problem። የብርሃኑ ነጋ ችግር ትምህርትን በቀላሉ መንገድ ሰው እንዲረዳ ሰው እንዲሆነው ማስተማር ነው። that's it። እሱ ነፍሴ የት ሀገር ገብስ ነው በሱ የተሰራበት ብሎ ነው የሚጠይቅ። ስለዚህ ይሄ ትክክል አይደለም። ድሮ እኔ ስለፈጋው እንደዛ ሌሎቹ ፈግተው ይኑሩ የሚል አስተሳሰብ የለኝም። ዘመኑ ተቀይሯል። ዘመኑ የቴክኖሎጂ ነው። ሰው በብዙ ነገር እውቀት ሊገበይ ይችላል፣ ከብዙ ነገር ሊያገኝ ይችላል። ያንን ትምህርት እንዲጠሉ እያደረገ ያለው እኔ ከጠየቀኝ ብርሃኑ ነጋ ይባላል። ያን ነው የምለው። ሽመልስ አብዲሳ የኦሮሞ ልጆች እስካልተቃወሙ የታዝነትን ትድውሚ የኦሮሞ ልጆች ብርሃኑ ነጋ ይቅርታ ሽመልስ አብዲሳ አይመጥንንም፣ አይሆንንም፣ አንፈልገውም ብለው ተቃውሞ ሲያደርጉ የዛኔ እናወራለን። ተቃውሞ ያለው የአማራ ክልሉ ፕሬዝዳንት ላይ ምን አግብቶ ነው የኦሮሞ ክልል ፕሬዝዳንት ላይ ጓምትል? የኦሮሞ ክልል ፕሬዝዳንቱ እኛ ተመችቶናል ይህ ሰውዬ ካለ እኔ ማን ነኝ? የትግራይ ላይ ለምን አትልም ታዲያ? የደቡብ ላይ ሄደ ለምን አትልም? ሰምተኝ እኔ እንደዛ ነው ማለት። የአዲስ አበባ ልጅ መርቷት አያውቅም። የአዲስ አበባ እኛ ፖለቲካ ላይ ፎከስ ስላላረግን የአዲስ አበባ ላይ ፖለቲካ ላይ ፖለቲካ አዲስ አበባ ፖሊስ፣ ውትድርና ገለመሌ አዲስ አበባ ልጅ የለበትም። ይህ ቀበሌ ውስጥ የሚሰራ ምናምን የለም የአዲስ አበባ ልጅ። አሁን ምናልባት ከተጀመረ ኦኬ የአዲስ አበባ ልጅ እንደዛ አይነት ነገር ውስጥ የለም። የተሸወድ ነው በዛ። እኔ ያቺን ነገር ባቅኖሮ የቀበሌ ቱስ እያልኩ ጉዳይ ማስፈጸም ጀምራለሁ። ከዛ ቀበሌ ይቀጠራለሁ። ከዛ ክፍለ ከተማ ገለመሌ የትና እንደርስ ነበር። አናረግም። ያ ወይ ስለዚህ የአዲስ አበባ ልጅ የለም፣ ወፍ የለም። ስለዚህ አዲስ አበባ ልጅ አሁን ይመረጥ ቢባል ማን ይመረጥ? ማን ይመረጥ? አዲስ አበባ ልጅ ፖለቲሽያን የለም። አዲስ አበባ ላይ ወፍ የለም። ማንን ትመርጣል? ልደቱማ ወጣ ከሀገር እኮ አባቴ ወጣ እኮ ያ እና ለዛ እንጂ የአዲስ አበባ ልጆች ፖለቲካ ላይ ሞር ፎከስ አድርገን ቢሆን እንደ ክፍለ ሀገር ልጆች ፎከስ አድርጎ 4 ኪሎ ለመግባት እዛው አጠገባችን 4 ኪሎ ሆኖ ከሌላ መጥተው ነው የሚመሩት። አይገርምም? ልክ እኔ አሜሪካን ሀገር ካሊፎርኒያ ያየው ጎልደን ጌት ብሪጅ የሳን ፍራንሲስኮ ምናምን ብዙ ጊዜ አልሄድም። ከሌላ ሀገር መጥቶ ሰው ይጎበኘዋል እኮ። ሳኖዜ ልጆች ታውቃለህ፣ ኦክላንድ ያላችሁ ራሱ እንትን አንሄድም በብዛት። ዊ ዶንት the same thing። አሁን 4 ኪሎ አጠገባችን ነው።